የኛ ውዴታችን እንዴት ነው እንደው በአላህ ታዳ የሚወደድ ሰው ዱንያ ላይ በጥያቄ ልጀምራው በጣም የምትወዱት በጣም የምታከብሩት ትልቅ ቦታ የምትሰጡት ሰው ሲመጣ እሱ ማስደስተውን ነገር ለመስራት ይፈልጋልን? ሁሉም ይርቃል አይደል? አረ እከሌማ ደስ አይላቸውም፣ አባባ ደስ አይላቸውም፣ እማማም ደስ አይላቸውም፣ እንዴት እሳቸውን ላስከፋ? ሱብሃንአላህ። ታዳ አላህን የሚወድ ታዳ ነብዩን አለይሂ ሰላቱ ወሰላም የሚወድ ታዳ ነብዩ የሚጠሉትን ነገር ሲሰራ ነብዩ የማይወዱትን ነገር መስራት ታዳ ረሱልን ያስደስታል? እንደው ሐላችንን አሁን ያለንበት ሁኔታ ረሱል አለይሂ ሰላቱ ወሰላም በዚህ ዘመን መኖሩ ቢያው ምንድነው የሚሉን? በአላህ ቂብላ ጠፍቶናል፣ መንገድ ጠፍቶናል። ዛሬ ስሜታችንን እየተከተልን አላህ የራሱን ውዴታ እንደው እኔን የምትወዱኝ ከሆነ ብሎ የምስክርነት የውዴታ ማረጋገጫ ብሎ የገለጸው ረሱልን አለይሂ ሰላቱ ወሰላም መከተል ነው። ስንዝር በስንዝር ቁል ኢን ኩንቱም ቱሂቡነ አላህ ቁል በላቸው ያ ሙሐመድ አለይሂ ሰላቱ ወሰላም ኢን ኩንቱም ቱሂቡነ አላህ አላህን የምትወዱ እንደሆናችሁ ፈተቢኡኒ እኔን ተከተሉኝ በላቸው። ማንን መከተል ነው የአላህ ውዴታ ምልክት? ነብዩን አለይሂ ሰላቱ ወሰላም። ዩህቢብኩሙላህ አላህ ይወዳችኋል። ሱብሃንአላህ። ነብዩን ስንከተል የአላህ ውዴታ እኛ ጋር ይመጣል። አንድ ቀን ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ሳህል ረዲየላሁ ዐንሁ ባስተላለፉት ላይ ረሱል አለይሂ ሰላቱ ወሰላም እንዲህ አሉ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር የኸይበር ዘመቻ ዕለት እንዲህ አሉ። ለኡጥየነ ራያ ገደን ነገ ይህንን ሰንደቅ ዓላማ ባንዲራን የኢስላምን ባንዲራ እሰጠዋለሁ። ረጁለን ይፍተሁ ዐላ የደይሂ በእጁ አላህ በሱ የሚከፍትለት ድልን የሚያጎናጽፈው ለሆነ ሰው እሰጠዋለሁ። ይህ ሰው ባህሪው ዩሂቡላህ ወረሱለሁ ወዩሂቡሁላህ ወረሱሉሁ አላህና መልእክተኛን የሚወድ አላህና መልእክተኛውም የሚወዱታል። ሽልማቱ ልዩ ነው። ዱንያ ላይ የተመሰከረ አላህና መልእክተኛን የሚወድ አላህና መልእክተኛውም የሚወዱት ለሆነ ሰው ይህንን ሰንደቅ ዓላማ እሰጣለሁ አሉ ነብዩ አለይሂ ሰላቱ ወሰላም። ፈባተ ናስ ሰዎች በአጠቃላይ እየጓጉ ለይለተሁም አዩሁም ዩዕጣ ማን ነው የሚሰጠው እያሉ እየጓጉ አደሩ። ሁሉም እኔ በሆንክ እያለ ይመኛል። ፈገደው ኩልሁም የርጁህ ሁሉም እየከጀለ ወደ ነብዩ አለይሂ ሰላቱ ወሰላም ማለዱ ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም አይነ ዓሊ ብን አቢ ጣሊብ አሉ። ዓሊ ብን አቢ ጣሊብ የታለ? ማን ነበር የዚህ ምስክርነት ቃል የተሰጠው? ዓሊይ ነበር። ዑመር ረዲየላሁ ዐንሁ ምን ይላሉ? ማ አህበብቱ ልኢማራ ስልጣንን ተመኝቼ ወድጄ አላቅም ኢላ የውመኢዝን ያን ቀን ቢሆን እንጂ አሉ። ለምን? አላህና መልእክተኛውን የሚወድ የተመሰከረለት አላህም መልእክተኛውን የሚወዱት አላህ ከወደደ ሽልማቱን ታውቃለህ? አላህ ከወደደ ላኢላሃ ኢላላህ ሽልማቱ ልዩ ነው። አላህ በመላኢካ ነው የሚያስመሰክረው የሚያስወድድ። ነብዩ አለይሂ ሰላቱ ወሰላም ኢማም ቡኻሪ በዘገቡት ሐዲስ ላይ አንድ ባሪያን አላህ ኢዛ አሐበ አብደን ባሪያውን የወደደ ጊዜ ናዳ ጅብሪል ጅብሪልን ይጠራውና ያ ጅብሪል አንተ ጅብሪል ወይ እኔ ከሌን ወደዋለሁ ውደደው ይለዋል። ጅብሪል ይወደዋል። በዛ ላይ ያበቃ መሰላችሁ? ፈዩናዲ አህሉ ሰማ ሰማ ውስጥ ላሉ መላእክት በአጠቃላይ ጅብሪል ይጣራል። ኢነላህ ዩሂቡ ፉላነን አላህ እከሌን ይወደዋል። ስም ተጠርቶ እኮ ነው። እከሌን አላህ ይወደዋል ውደዱት ይላቸዋል። ማን ነው የሚወዱት? መላእክቶች ቁጥራቸው ይነግረኛል።
ማንም ያውቃል? አላህ ብቻ እኮ ነው የሚያውቀው። ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ነብዩ ሰለላሁ ዐለይሂ ወሰለም ሰማይ ሚዕራጅ በሄዱበት ሰዓት የአራት ጣት ቦታ ክፍት የለም። ሁሉም በመላእክት ተጨናንቀዋል። ግማሽ ሱጁድ አድርጎ ሩኩዕ አድርጎ አላህ የሚገዙ መላእክቶች በይተል ማዕሙር የሚባል 7ኛው ሰማይ አካባቢ ከካዕባ ትይዩ የተሰራ የዒባዳ የሚደረግበት ልክ እኛ ካዕባ ላይ ጠዋፍ እንደምናደርገው እዛም ዒባዳ የሚያደርጉ መላእክቶች አሉ። በቀን 70 ሺህ መላእክት ይገባል። አንድ የገቡት ለሁለተኛ ጊዜ እድል የላቸውም ቁጥራቸውን ኢላ የውመል ቂያማ ድረስ። ጀሃነምን ብቻ የሚጎቱት መላእክቶች ስንት ናቸው? 4 ቢሊዮን 900 ሚሊዮን ነው። ቁጥርን ከታ መጣው እንዳትሉ። ጀሃነም 70 ሺህ መያዣ አላት። አንዱ መያዣ 70 ሺህ መላእክት ይጎትታታል። ስለዚህ ነጋዴዎች ምቱት 70 ሺህ ለ70 ሺህ 4 ቢሊዮን 900 ሚሊዮን ነው። አንድ ጀሃነም የሚጎት ቁጥራቸውን ለመግለጽ ነው። አላህ ብቻ ነው የሚያውቃቸው። እነዚህ ሁሉ መላእክቶች በአጠቃላይ ይወዱታል። ማን ይወደደው? አላህ ይወደደው። አላህ ይጠብቀን ከማን? አላህ ከሚጠላቸው። አላህ የጠላውስ ጅብሪል ይጠላዋል፣ መላእክቶች ይጠሉታል። ስለዚህ አላህ Subhanahu Wa Ta'ala ውዴታ የሚገኘው ነብዩን አለይሂ ሰላቱ ወሰላም ስንከተል ነው። ታዲያ ረሱልን አለይሂ ሰላቱ ወሰላም አምፀን የእሳቸውን መንገድ ትተን እንዴት ነው ታዲያ ረሱልን አለይሂ ሰላቱ ወሰላም እወዳለሁ ማለት ያስኬዳል እንዴ? ያስኬዳል ወንድሞች? تعصي الإله وأنت تزعم حبه هذا محل في القياس بديع لو كان حبك صادقا لأطعته إن المحب لمن يحب مطيع ጌታ አንተ አምጻለህ እወደዋለሁ ብለህ ደግሞ ትሞግታለህ። ውዴታ ትክክለኛ ቢሆን ኖሮ በታዘዝከው ነበር። ኢነል ሙሂበ ሊመን ዩሂቡ ሙጢኡ ወዳጅ እኮ ለወዳጁ ለሚወደው አካል ታዛዥ ነው። ታዲያ ረሱል አለይሂ ሰላቱ ወሰላም ስንት ነገር አዘዙ። ነብዩን መውደድ ትልቅ ውዴታ የሚገለጽበት ሱናቸውን መከተል ነው። ሱናቸውን ሐይ ማድረግ ነው። ነብዩ የሄዱበትን ጎዳና መሄድ ነው። ከነብዩ ፊት ሳይሆን ከረሱል አለይሂ ሰላቱ ወሰላም ኋላ ሆኖ መከተል ነው ነብዩና አለይሂ ሰላቱ ወሰላም። ይህን ስናደርግ ውዴታችን ይረጋገጣል። ረሱልን ሳንከተል ከሳቸው መንገድ ጎዳና ወጥተን እንወዳለን ማለት ውሸት ነው የሚሆንብን። ነገ የውመል ቂያማ ረሱል ለኡመታቸው ይጨነቁ አይደል? ለኡመታቸው እኮ ጭንቀታቸው ልዩ ነው። ወላሂ በአንድ ወቅት ቀብር ዘየሩና ረሱል አለይሂ ሰላቱ ወሰላም ወንድሞቼ ናፈቁኝ አሉ። ሰሃቦቹ ግራ ገባቸውና አጠገብ አይደል እንዴ እንዴት ናፈቁን ይላሉ? እናንተማ የኔ ባልደረቦች ናችሁ። ወንድሞቼ እኮ ምላችሁ እኔን ሳያዩ በእኔ ያመኑ ከኔ በኋላ ከናንተ በኋላ የሚመጡ ናቸው አሉ። ታዲያ በምን ትለያቸዋለህ ሲባሉ በውዱ ፋናቸው ለያቸዋለሁ አሉ። ውዱ ያደረጉበት ማይሰግድ ሰው ነብዩ አይለዩትም ማለት ነው አይደል? ውዱ ያደረገ ሰው ማይሰግድ ሰው ውዱ አደረገ አይደል? ውዱ የሚያደርገው ማን? ሰላቱ የሚጠብቅ ሰው ነው። በውዱ ፋናቸው ለያቸዋለሁ አሉ። ታዲያ ነብዩ እንዲለዩ አትፈልግም? እንፈልጋለና ግን ነገ የውመል ቂያማ ከሳቸው ኡመት የሆኑ ሰዎች ካውዳቸው ሲሩቁ ወደዛ ፈቀቅ በሉ ሲባሉ እነዚህ እኮ የኔ ኡመት ናቸው የኔ ኡመት ናቸው ለምንድን ነው የሚባረሩብኝ ብለው ነብዩ ይከራከራሉ። እነዚህማ አንተ ከሄድክ በኋላ በአንተ ዲን ላይ አዳዲስ ነገር የጨመሩ ናቸው ሲባሉ ረሱል አለይሂ ሰላቱ ወሰላም ወደዛ አርቁልኝ ይላሉ። ሱናቸውን እንያስ። ነብዩ የሚጠሉትን እንጥላ፣ ነብዩ የሚወዱትን እንውደድ፣ ነብዩ የሚሰሩትን እንስራ። ወላሂ ዒባዳው በቁርአን በሐዲስ የታዘዝነው ገና ሰርተን አልጨረስነውም። ሌላ ልንጨምር ይቅርና በቁርአን በሐዲስ የታዘዝናቸው የዒባዳ አይነቶች በጣም ብዙ ናቸው። ሰርተን አልጨረስናቸውም። እንኳን ሌላ አዲስ ነገር ልንጨምር ይቅርና ነብዩን አያስደስታቸውም። ሰሃቦቹ ስለዚህ ጉዳይ ሲናገሩ በጣም በሚገርም ሁኔታ ነበር። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በአንድ ወቅት ከባድ ንግግር ተነገሩ። እንዲህ አሉ፣ ከይፈ አንቱም
ኢዛ ለቢሰትኩም ፊትነቱ እንደው ፊትና ያላበሳችሁ ጊዜ ፊትና የከበባችሁ ጊዜ እንደ ሁኔታችሁ እንዴት ነው የሚሆነው? የርቡ ፊሃ ሰጊር ሕፃን ልጅ የሚያድግበት የሆነ ጉዳይ ወየህረሙ ፊሃ አልከቢሩ ትላልቆች የሚያረጁበት በሆነ ጉዳይ አለ። ወቱተኸዙ ሱነተን ሰዎች ሱና አድርገው ይዛሉ። የጅሪ ናሱ ዐለይሃ ሰዎችም በሷ ጎዳና ይጓዛሉ። ፈኢዛ ጉይረ ሚንሃ ሸይኡን ከሷ የሆነች ነገር የተስተካከለ የአላህ ባሪያዎች መጥተው ይሄ ሱና አይደለም ቢድዓ ነው፣ ይሄ ተውሂድ አይደለም ሽርክ ነው፣ ተጠንቀቁ የምትሄዱበት መንገድ ብለው ቁርአን ሐዲስ ይዘው መጥተው ሲያስተምሩ ቂለ እንዲህ ይባላል አሉ ቱሪከት ሱና ሱና ተተወች ይላሉ። ሱና አልነበረችም ጉዳዩ። ምን ነበረች? ቢድዓ አዲስ ጭማሪ ነበር። ሕፃን ልጅ ቤቱ ላይ አድጎት ይዞት ያደገ፣ ሽማግሌዎች ያረጁበት፣ ሰዎች ሱና አድርገው የተጓዙበት ጉዳይ ነገር ግን የነቢዩ ዓለይሂ ሰላቱ ወሰላም አስተምሩ ያልሆነ ጉዳይ ነውና ሰዎች በዛ ነገር ላይ ሲዞሩ ምን ሲሉ ያችን የሚቀይር የሚያስተካክል ሰው ሲመጣ ሱና ተተወች ይላሉ። ቂለ መታ ዛሊከ ያ አባ አብዱራህማን አንተ አብዱራህማን አባት ወይ ይባሉ ነበር። አቡ አብዱራህማን ተብለው ይጠራሉ። አብዱላህ ኢብኑ መስዑድ መቼ ነው ታዲያ ያሉ? ቃለ ኢዛ ከሱረ ቁራኡኩም የእናንተ ቁራዎች ቁርአን ብቻ የሚቀሩ የበዙ ጊዜ በቁርአን ማይሰሩ ማለት ነው። ወቀለ ፉቀሃኡኩም ፉቀሃዎቻችሁ ፈቂህ የሆኑ ዓሊሞቻችሁ ያነሱ ጊዜ። ወከሱረት አምዋሉኩም ገንዘባችሁ የበዛች ጊዜ። ወቀለ ኡመናኡኩም አማና የሚጠብቁ አደራ የሚጠብቁ የአማና ሰዎች ያነሱ ጊዜ። ወልቱሚሰት ዱንያ ቢዐመል አኺራ በአኺራ ስራ ዱንያ የተፈለገች ጊዜ። የአኺራ ስራ ነው የሚፈለግባት ዱንያ የሆነ ጊዜ። ወትፉቅሃ ሊገይር ዲን እንደዚሁም ከዲን ውጭ ባለ ነገር ላይ ሰዎች ቢዚ በሚሆኑበት ማለት አካዳሚክ አትማሩ ሳይሆን በቃ ዲኑን ትተው በሌላ ጉዳይ ብቻ መሽጉል የሚሆኑበት የሚረዱበት ይሄ የመጣ ጊዜ ፊትና እንዴት ነው የሚያካባችሁ ጉዳዩ ሀገር ነው አሉ። ስለዚህ ረሱል ዓለይሂ ሰላቱ ወሰላም የያዙትን መንገድ መያዝ ነብዩ የተውትን መተው የነብዩ ውዴታ መገለጫ። ረሱል ዓለይሂ ሰላቱ ወሰላም ሐቂቃ ትወዳለህ ሲባል ዛሬ ለምን ይመስላችኋል? አንድ እግር ኳስ ተጫዋችን አንድ ሰው ይወድና እሱ የሚያደርገውን ነገር ያደርጋል። አቆራረጡ ጸጉሩ እንደሱ ይሆናል። ለምን? በጣም በቃ ስለወደደ። ቀንም ሙሉ ስለሱ ካላወራ ደስ አይለውም፣ ደም ስሩ አይሰራም። ረሱል ዓለይሂ ሰላቱ ወሰላም ለኡመታቸው ያለቀሱ ለኡመታቸው የተጨነቁ ነብይ። ሁሉም ነቢያቶች ዱዓቸውን ለዱንያ ላይ ሲያቻኩሉ ዱንያ ላይ ሲለምኑ ረሱል ለአኺራ ያቆዩት ለኡመታቸው ሸፋዓተል ኩብራን ሰዎችን ሸፋዓ ለማድረግ ከዛ መከራ እንዲድኑ ለአኺራ ያስቀመጡት ነብይስ ለኛ ሲሉ ብዙ መከራ የቀመሱ ነብይስ ረሱልን ዓለይሂ ሰላቱ ወሰላም በቀን ስንቴ እናወሳቸዋለን? በቀን ስንቴ እናወሳቸዋለን? በአንድ ዘመቻ ላይ አንድ ሴት ባሏም ወንድሟም አባቷም አጣች። እንዴት ነበር ስትል እዚህ ጋር ባልሽ ሞተ መርዶ ይነግሯታል። እዚች ጋር ልጅሽ ሞተ፣ እዚህ ጋር ከሌ ሞተ እያሉ ስንት ሲሏት ረሱል ዓለይሂ ሰላቱ ወሰላም እንዴት ናቸው አለች። አይ ደህና ናቸው። ልክ ስታያቸው ከእርሱ በኋላ ሌላው ሙሲባ ቀላል ነው። እርሶ ደህና ከሆኑ የአባቴም የልጄም ቀላል ነው። ላኢላሃ ኢላላህ ወላሂ ትክክለኛ ፍቅር ነበራቸው። ፍቅራቸው ልዩ ነበር። አቡበከር ስደት ሲወጡ አላያችሁ? አንዴ በቀኝ በኩል ይሆናሉ፣ አንዴ በግራ ይሆናሉ፣ አንዴ ከፊት ይሆናሉ፣ ከኋላ ይሆናሉ። ጠላት ከመጣ እኔን ያጥቃኝ ብለው እኮ የሚወደዱ ሞዴል ተደርጎ ሊያዙ የሚገቡ ነብይ ናቸው ረሱል ዓለይሂ ሰላቱ ወሰላም። ለምን ከተባለ በሁሉም ነገር ላይ ባልሆነው ከሚስቶቻቸው ጋር ላኢላሃ ኢላላህ የነበራቸው ፍቅር ከእናታችን ኸዲጃ ጋር 25 ዓመት የፍቅር ህይወት አሳልፈዋል። የሚገርም ነበር። ዛሬ ሌላ የፍቅር ታሪክ ከምታነብ ወላሂ የነብዩን ሐያት አንብብ። የነብዩ ታሪክ እንዴት ነበር ከሚስቶቻቸው ጋር እሱን እናንብብ። ከሚስቶቻችን ጋር ጥሩ ግንኙነት እንዲኖረን
ሴቶችም የነቢዩን ዓለይሂ ሰላቱ ወሰላም ሚስቶችን የነ አይሻን የነ ኸዲጃን ታሪክ አንብቡ። የነሱን ባህሪዩ ሌላ ሞዴል አታድርጉ። ያንቺ ሞዴል እህቴ እነ አይሻ ናት፣ እነ ሱመያ ናቸው። ሂጃባቸውን የጠበቁ ናቸው። ሱናቸው ልትከታይ ሞዴል ልታደርጋቸው የሚገባ እነዚህ ናቸው። አንተም እንደዛው